በእናቶቻችን ማህፀን ሰው ሆነን እንድንፈጠር የወሰነው አላህ ነው። ወትሮ አንተ ሳትፈጠር በፊት ተወስኖ ያለቀ ላ ኢላሃ ኢላላህ ቀልብ ነው ማለት ያለበት ከምላስ በፊት አላህ አለኝ የሚለው የቂን ውስጣችን ከሰረጸ ሁሉ ነገር ተስተካከለ። ጥሩ በዛሬው መልእክቴ ያስተላለፍኩ ያለሁት ምንጊዜም ሊዘነጋም አይገባ የአላህን ልዕልና የአላህን ዐዘማ እንዳንረሳ ነው። እርሱን ለማወቅ ደግሞ ራሳችንን ማወቅ ያስፈልጋል። ብዙ ጊዜ ራሳችንን ስለምንዘነጋ ነው። ማነህ አንተ አላህ ባያስገኝህ ኖሮ? ምን አቅም አለህ አላህ ባይረዳህ ኖሮ? ምን ሲሳይ አለህ አላህ ባይረዝቅህ ኖሮ? በራስህ ፍቃድ እንዳልመጣኸው ሁሉ በራስህ ፍቃድ አትወጣም፣ በአላህ ፍቃድ ትወጣለህ። ሁሉ ነገሩ በአላህ ነው የተወሰነው። በእናቶቻችን ማህፀን ሰው ሆነን እንድንፈጠር የወሰነው አላህ ነው። ቢፈልግ በሌላ መልኩ ሊቀርጸን ይችል ነበር። ወንዶች ሴቶች እንድንሆን ያደረገው እሱ ነው። የምንጎርሳት እያንዳንዷ ጉርሻ በአላህ የተወሰነችልን ናት። ከዛች አልፈህ መጉረስ አትችልም። የምትጎነጫት እያንዳንዷ ጉንጭ ውሃ በአላህ ተወሰነችልህ ናት። ወትሮ አንተ ሳትፈጠር በፊት ተወስኖ ያለቀ በእናትህ ማፀን ሽል ሆነህ ደግሞ መላኢካዎች እንዲጽፉ የታዘዙበት 4 ቃላት ይጽፋሉ። እድሜው፣ ሲሳዩ፣ ስራው፣ አማኝ ወይስ ከሃዲ፣ ሸቂዩን አው ሰዒድ ብሎ መላኢካዎች መረጃ ነው የሚሰጣቸው። እነሱም አያውቁ እክቱብ ተብሎ ነው የሚጽፉ። ስለዚህ ሙሉ ሐያትህ በአላህ ቁጥጥር ነው ያለው። ይህ ሆኖ የሰው ልጅ ዝንጉ መሆኑ ግን ይገርማል። ማን አለብኝ ይላል፣ ነፃ ነኝ ይላል። ከሰው ባርነት ነፃ ልትሆን ትችላለህ፣ ከአላህ ባርነት ግን በፍጹም ነፃ አትሆንም። እንደዚያ ከፈለክ ራስህን ፍጠር፣ ይቻላል። ኢን ኩሉ መን ፊ ሰማዋት ወልአርድ ኢላ አቲ ረሕማን ዐብደን ይላል። በሰማይ በምድር ያለ ሁሉ ረሕማን ፊት ባሪያ ሆኖ የማይቀርብ ከቶም የለም። ይህንን አውቀን ሰጪ ነሺ፣ ከፍ የሚያደርገው ዝቅ የሚያደርገው፣ የሚያከብረው የሚሽረው፣ የሚያደህየው የሚሾመው የሚሽረው አላህ መሆኑን አውቀን ልባችን ለአላህ ማደር አለበት። መጀመሪያ ላ ኢላሃ ኢላላህ ቀልብ ነው ማለት ያለበት ከምላስ በፊት። አላሁ ስብሓነሁ ወተዓላን ማወቅ፣ አላሁ ስብሓነሁ ወተዓላን መውደድ፣ በአላህ መመካት፣ አለኝታ፣ ጉልበት፣ አቅም፣ ረዳት፣ ደጋፊ ማናለኝ ስትል ሐስቡና አላሁ ወኒዕመል ወኪል ማለት አላህ አለን። ያን ጊዜ ጠንካራ ነህ። ምክንያቱም ጠንካራ ብርቱ አካል ተደግፈሃል። ከዚያ ውጭ ራሳችንን እየዘነጋን ለተለያዩ አማልክቶች እየተንበረከክን ከፍቃዱና ከተዛዙ ውጭ እየተሰማራን የምናደርገው ነገር ሁሉ በራሳችን ላይ መዘዝ ማምጣት ነው። አላህ ፈጥሯልና ማዘዝም የሱ ነው ስልጣን።
ألا له الخلق والأمر تبارك الله مفتر ما ززم يسونه شرع يسونه من مسجنم مودسم من ميقباو كمان بلا يسونه ليلا ميودس قال እንኳን الله እንዴት አይነት አርጎ ፈጥሮታል ብለን ነው የምናደንቀው ሱብሃንአላህ ምን አይነት ስጦታ ቢሰጠው ነው ረብ العالمين ብለን ነው ነብዩ ሰለላሁ ዐለይሂ ወሰለም እናወድሰው ሌሎችን ከጌታ የተሰጡት ነገር እንጂ ከራሳቸው ያመጡት ምንም ስለሌለ ስለዚህ አንድ ሙእሚን ከምንም በላይ የአላህን መሐባ የአላህን ፍርሃት ኸሽያ የአላህን ታላቅነት ልብ ውስጥ ማስረጽ ነው የሚጠበቅበት ያን ጊዜ እሱ ብርቱ ነው ተገኑም ብርቱ ነው መተማመኛው ብርቱ ነው قل الله ثم ذرهم في خوضهم يلعبون الله بلنا ከዛ ወጭ ሲዘባርቁ ይኑሩ ተዋቸው ይላቸዋል ነብያችን ሰለላሁ ዐለይሂ ወሰለም قل اللهم مالك الملك تؤتي الملك من تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير نقسنان لفلك وتسطعله وتنزع إلى تكأمل لهم يسواد لهم يا نقسنا تسطط سلوهن أكون يراسو بيهن ما آياس لك كم نمبر كدلو زفانو لاي كرس مقابر يوردوال الله سبحانه وتعالى هويم እዚሁ ዱንያ ላይ ሌላ ቦታ ያደርሰዋል ሙልኩ በሐቂቃ የአላህ ስለነበረ ነው ስለዚህ አላህ Subhanahu Wa Ta'ala ስንዘነጋ ሁሉ ነገራችን የተዘበራረቀ ይሆናል አላህን ስንረሳ ያየኛል ሰማኛል ይቆጣጠረኛል ችግር ቢኖረኝ ማዋየው እሱ ነው እርዳታ ብፈልግ የምማጸነው እሱ ነው አይጨክንብኝም አይከፋብኝም አይከለክለኝም አላህ አለኝ የሚለው የቂን ውስጣችን ከሰረጸ ሁሉ ነገር ተስተካከለ ማለት ይችን ዘንግተን በደላ ነገር ጠጋ ማለት ስንጀምር መስፈረስታለን በራሳችንም መተማመን የለብንም በራስ መተማመን የሚባል ደሞ አለ የሚተማመኑበት አላህ ነው ይቺ ራሳችን እኛ ያመጣናት አይደለች ያለኛ ፕሮግራም የመጣን ሰዎች ነን ያመጣንን ጌታ እሱን ነው አለኝታ አድርገን መኖር ያለብን መተማመን ያለብን ስለ አላህ ነው ከምንም በላይ ልንመካከል ልንማማር የሚገባው ما غرك على الله ምንድነው አንተን ግብዝ ሽንግል ያደረገ ወገኖች አሉ ገንዘብ አለ ምን አለ እንዲህ አለ ሌላ መخلوقات ደካማ ነገር ላይ የምትንጠላጠለው ما غرك بربك الكريم አንተነትህን የሰጠህ አላህ አይደለም ይሄን ቁመና ያዋቀረልህ አላህ አይደለም لقد خلقنا الانسان في احسن تقويم ያለው እኮ አላህ ባማረ ቁመና ፈጠር ነው خلقك فسواك ስለዚህ ራስህን ማስታወስ فلينظر الانسان مما خلق له ሰው ከምን እንደተፈጠረ ይመልከት ራስህን ለማወቅ ስትፈልግ ምን ነበርክ ምንም ወራላ የምትቆጥረው ካለ ዘር ነው የምትቆጥረው እንጂ አንተ ትንሽ አመታት ነው የምትቆጥረው ያ የምትቆጥረው ዘር ደግሞ የአምዋት ስብስብ ነው ላንተ ምንም የማያደርግልህ وما الناس الا هالك وابن هالك وذو نسب في الهالكين عريقي ሰው ማለት ይሄ ጠፊ የጠፊዎች ዘር ነው ጥልቅ ዘር ብትቆጥረው ወደ ላይ እስከ አደም መቁጠር ብትችል ሁላቸውም አሟቶች ናቸው ስለዚህ በዘር መመካት ማለት በአሟት መመካት ማለት ነው ገንዘብሳ ማሉ ظل زائل ብለዋል እንደ ጥላ ነው ጧት በዚህ አቅጣጫ ነበር ማታ በዚህ ነው ሌላ ጊዜ ደግሞ ጭራሽም የለም ما عمدتنا اذن መመኪያችን ማን ነው አላህ አላህን እንያዝ እላለሁኝ
ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها أنت خير من زكاها وأنت وليها ومولاها اللهم إنا نسألك الهدى والتقى والعفاف والغنى اللهم يسر لنا أمورنا مع الراحة لقلوبنا وأبداننا والسلامة والعافية في ديننا عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون